በምስራቅ እስያ የምትገኘው ሰሜን ኮሪያ በራሷ የጊዜ ቀመር እና ሕግ የምትመራ ለዓለም በሯን የዘጋች ብቸኛ ሀገር ናት። በዋና ከተማዋ ፒዮንግያንግ የምታዩት ሰማይ ጠቀስ ሕንፃዎች ለውጭ ተመልካች የብልጽግና ምልክት ቢመስሉም ከጀርባቸው ግን ሌላ ምስጢር ተደብቋል። በእነዚህ ሕንፃዎች ውስጥ የሚኖሩት በመንግስት የተመረጡ ታማኝ ባለስልጣናት ብቻ ሲሆኑ አብዛኛው ነዋሪ ግን መሰረታዊ የሚባሉትን እንደ መብራት እና ንጹህ ውሃ ለማግኘት ይቸገራል። ከፒዮንግያንግ ወጣ ሲሉ ግን እውነተኛው የሰሜን ኮሪያ ገጽታ ይጋለጣል። በክፍለ ሀገራት ኑሮው እጅግ ወደ ኋላ የቀረ ነው። ሰዎች ዛሬም ድረስ በሬን ተጠቅመው መሬት የሚያርሱ ሲሆን ከአንድ ከተማ ወደ ሌላ ከተማ ለመሄድ እንኳ የመንግስት ፍቃድ ያስፈልጋቸዋል። የሚያመርቱት ምርት አብዛኛው ለመንግስት ስለሚሰበሰብ ብዙ ቤተሰቦች ራሳቸውን ለመመገብ ከፍተኛ ትግል ያደርጋሉ። በሰሜን ኮሪያ ውስጥ ሶንግን ወይም ወታደር ቀዳሚ የሚባለው ፖሊሲ የሀገሪቱ የህልውና መሰረት ነው። ሀገሪቱ ያላትን ማንኛውንም ሀብት መጀመሪያ ለጦር ሰራዊቱ ስለምትሰጥ አንድ ወጣት ከትምህርት ቤት እንደወጣ ምርጥ ዕድሜውን በውትድርና እንዲያሳልፍ ይገደዳል። ወንዶች እስከ 10 ዓመት ሴቶች ደግሞ እስከ 5 ዓመት በጦር ሰፈር ውስጥ ማገልገል ግዴታቸው ነው። ሀገሪቱ በሚሳኤል ቴክኖሎጂ ላይ የምታፈሰው ቢሊዮን ዶላር በቀጥታ የዜጎችን ኑሮ አውርዶታል። ይሁን እንጂ ዜጎች ገና ከልጅነታቸው ጀምሮ ሀገርን መጠበቅ ከምግብ በላይ ነው በሚል ስለ ልቦና ስለምታነጹ ያለባቸውን ችግር እንደ መስዋዕትነት ይቆጥሩታል። እያንዳንዱ ዜጋ በማንኛውም ሰዓት ለጦርነት ዝግጁ እንዲሆን ስለሚደረግ ኑሯቸው በዲሲፕሊን እና በፍርሃት የተሟላ ነው። በዘጠናዎቹ ከተከሰተው ታላቅ ረሃብ በኋላ ዜጎች ከመንግስት እጅ መጠበቅ እንደማይችሉ ተረድተው ጃንግማዲንግ የሚባሉ የጥቁር ገበያዎችን ፈጥረዋል። በእነዚህ ገበያዎች ውስጥ ከቻይና በድብቅ የሚገቡ እንደ ሩዝ እና ስኳር ያሉ ምርቶች ይሸጣሉ። የሚገርመው ግን በእነዚህ ገበያዎች ውስጥ የደቡብ ኮሪያ ፊልሞች እና ሙዚቃዎች በድብቅ በዩኤስቢ ሲሸጡ ማየት የተለመደ ነው። አንድ ዜጋ እነዚህን የውጭ ሀገር ፊልሞች ይዞ ቢገኝ የሞት ቅጣት ሊጠብቀው ቢችልም የውጭውን ዓለም ማየት ጉጉት ግን ህዝቡ አደጋውን እንዲጋፈጥ አድርጎታል። የኑሮ ውድነቱ በገጠር ባሉ ዜጎች ላይ እጅግ ከባድ ሲሆን አንድ ቤተሰብ በቀን አንድ ጊዜ ለመመገብ እንኳ የጥቁር ገበያውን ውድ ዋጋ መቋቋም ይኖርበታል። ሰሜን ኮሪያ የራሷ ስማርት ስልኮች ቢኖሯትም እነዚህ መሳሪያዎች ለዜጎች ነጻነት ሳይሆን ቁጥጥር ነው የሚያመጡት። በሀገሪቱ ውስጥ ዓለም አቀፍ ኢንተርኔት የለም። በምትኩ ዜጎች ማየት የሚችሉት በመንግስት የተመረጡ 28 ድረገጾችን ብቻ ነው። ስልኮቻቸው በየጊዜው ምን እያዩ እንደሆነ ፎቶ የሚያነሳ እና ለመንግስት የሚልክ ሶፍትዌር ተጭኖባቸዋል። ስልክ መያዝ ራሱ ለተመረጡ ዜጎች ብቻ የተፈቀደ ሲሆን በስልካቸው ውጭ ሀገር ደውለው ቢገኙ እንደ ሰላይ ተቆጥረው ይቀጣሉ። ይህ ዲጂታል አጥር ዜጎች ስለ ዓለም አቀፍ እድገት ምንም መረጃ እንዳይኖራቸው አድርጓቸዋል። በሰሜን ኮሪያ ቴክኖሎጂ ሰዎችን ለማግኘት ሳይሆን ሰዎችን ለመቆለፍ የሚያገለግል መሳሪያ ነው። በሰሜን ኮሪያ አንድ ሕፃን መናገር ከጀመረበት ጊዜ አንስቶ የሚማረው ስለ መሪዎቹ ታላቅነት ነው። በትምህርት ቤቶች ውስጥ የሂሳብ ትምህርት እንኳ የሚሰጠው በወታደራዊ ምሳሌዎች ነው። ለምሳሌ 4 ጠላት ቢኖር 2ቱን ብንገድላቸው ስንት ይቀራል የሚሉ ጥያቄዎችን ለሕፃናት ያቀርባሉ። ይህ አይነት አስተዳደግ ዜጎች ለመንግስት ያላቸው ታማኝነት ጥያቄ ውስጥ እንዳይገባ ያደርጋል። ነገር ግን በዚህ ጥብቅ ስርዓት ውስጥም እያንዳንዱ ተማሪ ቢያንስ አንድ የሙዚቃ መሳሪያ መጫወት እንዲችል ይጠበቅበታል። በትምህርት ቤቶች የሚታየው ከፍተኛ ዲሲፕሊን የሰሜን ኮሪያን ማህበረሰብ ምን ያህል በቁጥጥር ስር እንደሆነ ያሳያል። መንግስት የጤና አገልግሎት ነፃ ነው ብልም በመሬት ላይ ግን ለአብዛኛው ዜጋ መድኃኒት ማግኘት ትልቅ ፈተና ነው። በገጠራማ አካባቢዎች ያሉ ሆስፒታሎች የኤሌክትሪክ እጥረት ስላለባቸው ዶክተሮች በሻማ ብርሃን ቀዶ ጥገና ለማድረግ ይገደዳሉ። በዚህ ምክንያት ብዙ ዜጎች ወደ ባህላዊ ሕክምና እና ተፈጥሮ እጽዋት ያዘነብላሉ። በፋርማሲዎች ውስጥ መድኃኒት ስለማይገኝ ሰዎች በጥቁር ገበያ ከቻይና የሚገቡ መድኃኒቶችን በውድ ዋጋ ለመግዛት ይገደዳሉ። ይህ የጤናው ዘርፍ መዳከም ዜጎችን ለተለያዩ በሽታዎች ተጋላጭ ቢያደርጋቸውም መንግስት ግን ይህንን መረጃ ለዓለም እንዳይወጣ በጥብቅ ይደብቃል።
የሚገርመው ነገር በሰሜን ኮሪያ ውስጥ ኢኮኖሚውን በድብቅ እያመረቱ ያሉት ሴቶች ናቸው። ወንዶች በመንግስት ስራ እና በውትድርና ተጠምደው ጥቂት ሳንቲም በሚከፈላቸው ሰዓት፣ ሴቶቹ ግን በጥቁር ገበያ ውስጥ በመነገድ ቤተሰቦቻቸውን ያስተዳድራሉ። እነዚህ ሴቶች ከቻይና ጋር ያለውን የንግድ መስመር በመጠቀም የተለያዩ ዕቃዎችን ወደ ሀገር ውስጥ ያስገባሉ። ይህ በሀገሪቱ ውስጥ አዲስ የሴት ነጋዴዎች መደብ እንዲፈጠር አድርጓል። ወንዶች ለክብርና ለስልጣን ሲሰሩ፣ ሴቶች ግን ለቤተሰብ ህልውና ሲሉ የገበያውን ውጥረት ይጋፈጣሉ። በሰሜን ኮሪያ ሕግ መጣስ ዋጋው በጣም ከባድ ነው። በተለይ የሶስት ትውልድ ቅጣት የሚባለው ሕግ እጅግ አስፈሪ ነው። አንድ ሰው የፖለቲካ ጥፋት ካጠፋ እሱ ብቻ ሳይሆን ወላጆቹና ልጆቹ ጭምር አብረው ወደ እስር ቤት ይሄዳሉ። ይህ ሕግ ዜጎች ምንም አይነት ተቃውሞ እንዳያነሱ ለማድረግ የታለመ ነው። ምግብ ፍለጋ ድንበር ለማቋረጥ መሞከር ወይም የውጭ ሀገር ፊልም ማየት ሰውን ለሞት ሊያደርግ ይችላል። ይህ ጥብቅ ቁጥጥር ዜጎች እርስ በርስ እንኳ እንዳይተማመኑ አድርጓቸዋል። ምክንያቱም ማንኛውም ሰው ሰላይ ሊሆን ይችላል የሚል ፍርሃት በሁሉም ቤት ውስጥ አለ። እንግዲህ ሰሜን ኮሪያ ለብዙዎቻችን እንቆቅልሽ የሆነች ሀገር ብትሆንም ከፖለቲካውና ከወታደራዊ ዜናዎች ባሻገር በሚሊዮን የሚቆጠሩ ሰዎች በጽናት የሚኖሩባት ምድር ናት። ዛሬ የተመለከትናቸው እውነታዎች በዚህ ጥብቅ ሀገር ውስጥ ያለውን የኑሮ ፈተና እና የሰዎችን አስገራሚ የህልውና ትግል በጥቂቱ የሚያሳዩ ናቸው። የዓለም መንግስታት እና ፖለቲካ ቢለዋወጡም በግድግዳው በስተጀርባ ያለው የሰሜን ኮሪያውያን ህይወት ግን አሁንም በምስጢር እንደተከደነ ቀጥሏል። የዛሬ ቆይታችን ስለ ሰሜን ኮሪያ አዲስ ዕውቀት እንዳስጨበጥናችሁ ተስፋ እናደርጋለን። እናንተስ በዚህች ሀገር ውስጥ ለአንድ ቀን እንኳ የመኖር እድል ብሰጣችሁ ትቀበላላችሁ ወይስ የሰሜን ኮሪያ የወደፊት እጣ ፋንታ ምን ሊሆን ይችላል ብላችሁ ታስባላችሁ? ያላችሁን አስተያየት በኮሜንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና እንደዚህ ያሉ አጓጊ ታሪኮች እንዳያመልጧችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ አስገራሚ ርዕስ እስክንገናኝ ድረስ ሰላም ቆዩ።